ቺረቦን ይሄንን ከተማ ከአንድ ሳምንት በፊት በስነ ስርዓት ራሱ ስሙን አልጠራውም ነበረ። አሁን ግን በሙሉ ልቤ የምከራከርለት የሚገርም ከተማ ነው ልላችሁ ነው የመጣሁት። ማለት ምን ታገኛላችሁ? የተለያዩ ስልጣኔዎችን፣ የቀለጠ ሰምን፣ የሚያቃጥል ሳምባልን እንዲሁም ደግሞ ካራኦኬ ብታደባልቁ ባል እኔ ቺረቦን እላችኋለሁ። ይሄ ጉዞ ሁሉም ነገር ነበረው። ሚስጥራዊነት፣ ታሪክ፣ ፈጠራ እና ደግሞ እኔ ባቲክ ዲዛይን ለማድረግ ስሞክር እጄን ማቃጥዬ ነበረ። የራሴን ባቲክ ራሱ ሰርቻለሁ በራሴ እጆች። ማለት ያው በሚንቀጠቀጡ እጆቼም ቢሆን ይቆጠራል። ስለዚህ እንጀምር። ይሄ ቪዲዮ ዝም ብሎ ቭሎግ ብቻ እንዳይመስላችሁ። የቀለጠ ሰም፣ የሚያምሩ ቀለማት እንዲሁም ደግሞ የኔ አጓጉል የሆነ ለመስፈን የተደረገ ጥረት እንኳን ወደ ቺረቦን በሰላም መጣችሁ። አዎ አንድ ባቲክ ሰርቼ ነበረ በራሴ እጆች። ውጤቱን ግን ጀጅ እንዳታረጉ። ስለዚህ መጀመሪያ ግን እኔ ራሱ ምነግራችሁ ነገር አለ። ከሳምንት በፊት በስነ ስርዓት ቺረቦን ምንድነው ብትሉኝ ሜቢ ኢንዶኔዥያ ውስጥ ያለ ቅመም ልላችሁ ነበር የምችለው። አሁን ግን ከዚህ ጉዞ በኋላ ዋው በጣም የሚገርም ቦታ የጎበኘሁት ብዬ ከምጠራቸው ቦታዎች አንዱ ነው። ሰላም ዌልካም ባክ ቱ ማይ ቻናል። አዲስ ከሆናችሁ ቤቲ ይባላለሁ። ዛሬ ከኔ ጋር ወደ አንድ ጉዞ ነው ይዣችሁ የሚሄደው። የሚያማምሩ በፊት የነበሩ ስልጣኔዎች ያሉበት የቀለጠ ሰም እንዲሁም ደግሞ ያልተጠበቀ ካራኦኬ ያስተናገድንበትን ያው እኔ በጣም አርቲስት ለመሆን ያደረኩትን አጓጉል ሙከራ የምናይበት ባይሳካም ቪዲዮ ቭሎግ ነው ማሳያችሁ ዛሬ ወደ ቺረቦን ነው የምንሄደው። የሚያማምሩ ቀለማት ህብር የሆነ ብዙ ታሪክ ያለበት አይነት ቦታ። ስለዚህ አብራችሁኝ ሂዱ። ያው ቡና ካላችሁ ቡና ነገር ያዙ፣ ሻይም ካላችሁ አይከፋም። ስለዚህ ሄደን ያው ሜሞሪዎችን ላሳያችሁ፣ ላስጎብኛችሁ። ስለዚህ ዛሬ የምንሄደው ወዴት ነው? ብዙ ሰዎች ልክ ካርታ ላይ ሲያዩት ወደሚዘሉት፣ ነገር ግን እናንተ ከዚህ ቪዲዮ በኋላ ወደማትዘሉት የሚያምረው ወደ ሆነው ቺረቦን የባቲክ ገነት የባቲክ መነሻ ወደ ሆነ ቺረቦን ወደ ተባለ ቦታ ነው መወስዳችሁ። በዚህ ቪዲዮ እንዴት ባቲክ እንደሚሰራ እኔም አንድ ዲዛይን አድርጌ ነበረ። እንዲሁም ደግሞ ባቲክ እንደ ጉድ የሚሸጥበት የባቲክ መርካቶ የሆነውን ቦታ ያው የባቲክ ገነት በሉት ሄደን ነበረ። እዛም አብረን እንሄዳለን። ጉዞ የጀመረው ከባንዱንግ ነበረ። ከባንዱንግ ወደ ቺረቦን። ዌልካም ባክ ቱ ማይ ቻናል። እንዴት አደራችሁ? ቤቲ ነኝ። ሶ ኢን ቱዴይስ ቪዲዮ ዛሬ ቺረቦን ነው የምንሄደው። ቺረቦን ባቲክ የሚመረትበት ቦታ ነው የምንሄደው። ባቲክ የሚመረትበት ቦታ። ሶ ጋይስ ካም ዊዝ አስ ቫኬሽን ስንሄድ በምን በባስ ካሜራዬን ለማወቅ ያለኝን ጉጉት እና ባቲክ ደግሞ እንዴት የተከበረና የሚገርም እንደሆነ ማወቄ፣ እንዴት ነው ግን የሚሰሩት የሚለውን ነገር አለማወቄ ነው ወደዚህ ጉዞ ያስነሳን አይደለ? ባቲክ ማለት ያው የኢትዮጵያውያን ሀበሻ ቀሚስ ቨርዥን ነው ለኢንዶኔዥያውያን። ስለዚህ ስለ ጉዞው እናወራ። የሚገርም ነበረ፣ በጣም ነው የሚገርመው። መጀመሪያ ቁርስ ሰጡን፣ ምግብ ሰጡን። ያው ታውቃላችሁ ምግብ ደግሞ የፍቅር ቋንቋ ነው፣ የሰው ልጅ ብሉ ሲላችሁ አይደለ? ስለዚህ ለሰርቪሱ ኤ+ ሰጥተናቸዋል፣ 10 ከ10 የሆነ። ከዛ ግን ካራኦኬ ተጀመረ። እኔም አላወቅኩም፣ እኔም አልጠበቅኩም ነበረ፣ እኛም አላመንም ነበረ። ከዛ የኢንዶኔዥያውያን የቤተሰብ ዘፈን ተከፈተ፣ እኛም አልጠበቅንም ነበር ብሏል። ከዛ ያው የተወሰነውን እኮ አውቀዋለሁ። ከዛ የተረፈውን እያስመሰልን መዝፈን ጀመርን።
ከልቤ ነው የሞከርኩት። ከለዋርጋ ኩ ነው የዘፈኑ እንትን። ከለዋርጋ ማለት ቤተሰብ ነው። ኩ ሲጨመር ቅጥያው የኔ ቤተሰብ ነው የሚሆነው። ቤተሰቤ እንደማለት ነው። ቤተሰብ ቤ ሲጨመር ቤተሰቤ አይደለ? ያው እዚህ ጋር ቋንቋ እያስተማርኳችሁ ነው። ከዛ ምን ጊዜ ቢሆን ያው ካራኦኬ ስትዘፍኑ የሆነ ሼር የምታረጉት የሆነ ቦንድ አለ አይደለ? ደስ ይላል። ወደ ባቲክ እንመለስ። ባቲክ ግን ዝም ብሎ ቋንቋ እንዳይመስላችሁ፣ ዝም ብሎ ቀለም እንዳይመስላችሁ። ባቲክ የሰው ልጅ ትዕግስቱን፣ እሳትን እንዲሁም ደግሞ ሚንተከተክ ጥበብን ልብስ ላይ አንድ ትውልድ ወደ አንድ ትውልድ የሚያሻገርበት መንገድ ነው። ይልቁንስ ከዛ ያው ደረስን ወደ ቦታው። ልክ ስንደርስ በየቦታው እዚህም እዚያም ያሉ የሚቀልጥ ሰምን፣ ሽታው ራሱ የሚቀልጥ ሰም ጠንከር ያለ ነው፣ ይሸታል። ክፍት ቦታ ነው። ሁላችንም ቦታችንን ያዝን። ከዛ እዚህ ጋር እንደምትመለከቷት ይህች ሴት ማስረዳት ጀመረች። ከዛ ወደ እንግሊዝኛም ደግሞ ትራንስሌት የሚያደርግል ልጅ ደግሞ ትራንስሌት እያደረገልን ነበረ። ስለዚህ የባቲክ ፕሮሰስ 4 ነው። እንጀምር። የመጀመሪያው ፕሮሰስ ፓተርን ማውጣት ነው። ኒዮሬክ ይባላል። እኛ እንደ ሎካል ስትሆኑ ስትሄዱ ኒዮሬክ በሉ እሺ፣ ድሮይንግ ዘ ፓተርን እንዳትሉ። ኒዮሬክ እዚህ ጋር ምን እንደመሰላችሁ የሚያደርጉት ኖርማል ነጭ ጨርቅ ላይ ዲዛይኑ ነው የሚወጣው። ይሄ ዲዛይን ይወጣል በስነ ስርዓት በእስራስ ነው የሚስሉት ላዩ ላይ። እነዚህ ግን የምታዩቸው መስመሮች ዝም ብለው መስመር እንዳይመስላችሁ፣ ይልቁንስ ባህላዊ ናቸው። ማለት ከአንድ ትውልድ ወደ አንድ ትውልድ የተሻገሩ እያንዳንዱ መስመር ትርጉም ያለው አንድነትን፣ እሴትን፣ ባህልን ሪፕሬዘንት የሚያደርጉ የሚወክሉ መስመሮች ናቸው። አንዳንዶቹ ደግሞ ዝም ብለው ሲታዩ የሚያምሩም ስለሆኑ ይሆናል። ያው የኔን ግን ብታዩት የኔን ዲዛይን ብታዩት የሆነች ዶሮ የሙጫጨረችው ነገር ነው ይመስለው። ሁለተኛው ግን ፕሮሰስ ዋክሲንግ ይባላል፣ ወይም ደግሞ መንቻንቲንግ። እዚህ ጋር የሰጡን ስራስ የሚመስለው ነገር ካንቲንግ ይባላል፣ ቻንቲንግ። ይሄ ፕሮሰስ ያበደው ፕሮሰስ ነው። እዚህ ጋር ምንድነው የምታደርጉት መሰላችሁ? በዚህ በምታዩት ስራስ የሚመስል ነገር እየነከራችሁ ሰም ውስጥ እያወጣችሁ እየነከራችሁ ከዛ በኋላ እነዚህ በስራስ የተሰመሩት ጨርቁ ላይ ያሉት መስመሮችን ማቅለም ነው። ቀላል ይመስላል አይደለ? አይደለም በጭራሽ። ከበሮ በሰው እጅ ያምር ነው ነገሩ። ከዛ ደግሞ እኔ እዚህ ጋር አለውኝ እየሞከርኩ ነው፣ ግን በደንብ ነው ያበላሸሁት። እዚህ ጋር ሰሙ በጣም ወሳኝ ነገር ነው። ማለት ሰሙ ያለበት ቦታ ልክ ሲነከር ቀለም ላይ ያ ቦታ ቀለሙ አይነካውም ማለት ነው። ዲዛይኑ እዛ ጋር እንደተጣበቀ ነው የሚቀረው። ስለዚህ ተጠንቃችሁ መስራት ያለባችሁ ነገር ነው። ሶስተኛው ፕሮሰስ ከለሪንግ ነው ወይም ደግሞ ማቅለም ነው። መዋርና ይሉታል በኢንዶኔዥያኛው። አንዴ ስዕላችሁን ከጨረሳችሁ በኋላ ቀጣዩ ፕሮሰስ ማቅለም ነው። ማቅለሙ ወይ ተፈጥሯዊ አሊያም ደግሞ ኬሚካል ማቅለሚያዎችን ተጠቅመው ነው የሚነክሩት። ያው ጨርቁ ለስፓ ትሪትመንት እንደሄደ ቁጠሩት። ከዛ እንደናንተ ዲዛይን ቢወሰንም ያው መንከሩ ሊደጋገም ይችላል። በደንብ ቆንጆ አድርጋችሁ ሰሙን ጨርቁ ላይ ካሳረፋችሁት በጣም አይነከርም። የተወሰነ መነከር ይበቃዋል። ከዛ ልክ ከነከራችሁ በኋላ ወጣችሁ ታደርቁታላችሁ። ያምራል አይደለ? ግን እስቲል አላለቀ። አራተኛ ፕሮሰስ አለው። አራተኛ ፕሮሰስ እዚህ ጋር አልቀረጽኩትም፣ ነገር ግን አራተኛው ፕሮሰስ መሎሮት ይባላል። ወይም ደግሞ ይሄ ሰሙን ሪሙቭ የምናስወግድበት ቦታ ነው። ስለዚህ ምን ያደርጋሉ? ያፈሉታል። ይፈላል በደንብ። ተፈላ ማለት ላዩ ላይ ያለው ሰም እንዲሄድ ወይም ደግሞ እንዲወገድ ያደርገዋል፣ እንዲቀልጥ ያደርገዋል። ደስ አይልም? ፕሮሰሱ ራሱ በጣም ነው ደስ የሚለው። የሆነ ሰዓት ላይ የጀመራችሁት በልጅነታችሁ ስትስሉ እናንተ ስዕል ፋይናሊ ትርጉም ያለው አይነት ሲመስል ነው አይደለም የሚታየው። ከዛ ከሚንተከተኩ ላይ ስታወጡት ያን ነገር የምርም ስዕላችሁ ትርጉም ያለው ይሆናል። እኔ ራሱ አጨብጭቢ ብሎኝ ነበር ለራሴ። ግን በጣም ነው የሚያወራው፣ ድራማቲክ ሰውን ነው። ግን አያችሁ አይደለ? ማለት አርት ይናገራል በተለያየ መልኩ። ታደንቃላችሁ። ዋው ነው የሚያስብለው። ከዛ ግን በደንብ ለተወሳሰቡ አይነት ዲዛይኖች ካሉ እነዚህ ዲዛይኖች እንደምታደርጉት መሰላችሁ ከ4 ከ5 ጊዜ የበለጠ ዲፕ ሊያደርጉት ይችላሉ፣ ወይም ደግሞ ሊነክሩት ይችላሉ። ብዙ ሌየር አለ ማለት በጣም ብዙ ስራ ይጠይቃል ማለት ነው። ከዛ ይህን ነገር ካየን በኋላ እኛ ሞክረን ነበረ። የኔን ዲዛይን መጨረሻ ላይ ነው ማሳያችሁ ሞክረን ነበረ።
ከዛ ግን ዲዛይን ካረግን በኋላ ቢያንስ ምሳ ይገባን አይደለ? ምሳ መብላት አለብን። ደግሞ ሰዎችን እንደ ጥሩ ምግብ የመሰለ ሰብሳቢ የለም። ስለዚህ ምግብ መብላት አለብን። ከዛ ብፌ ነበረ። የተለያዩ የቺረቦንን ኩዚን ሞከርን። በጣም ቆንጆ ነበረ፣ ወደነዋል። ከዛ ግን ቀጣዩ ጉዟችን ወደ የነበረው ወደ ባቲክ ትሩስሚ ነው። ይሄ ማለት ባቲክ ትሩስሚ ማለት የባቲክ መርካቶ ማለት ነው። በስነ ስርዓት የባቲክ ትሩስሚ በጣም ነው የሚያምረው። የተለያዩ ተራዎች አሉ። እነዚህ ተራዎች የምታዩቸው ነገሮች እንዳለ ምንድን ናቸው? የተለያዩ ባቲኮች፣ ጫማዎች፣ ከባቲክ የተሰራ ጫማ፣ ቦርሳ፣ ብዙ ነገር ብቻ በጣም ነው የሚያምረው። እሱም በደንብ ያለ ምክንያት ነው። ባቲክ ትሩስሚ በጣም የሚያምር ቦታ ነው ስላችሁ፣ በጣም የሚያምር ቦታ ነው። በየቦታው የሚያማምሩ ቀለማትን ነው የምታዩት። በቃ ፒኮክ ላይ የምናየው የሚያምር ቀለም የለም። እና ደግሞ ፓተርኖች የምትወዱ ከሆነ በቃ በሁሉ ነገር ነው ቀልባችሁ ስርቅ የሚለው። ያው እንዳየናቸው ከዛ እዛ የምትሰፋ ልጅ ራሱ ጠይቂያት ነበረ። ይህን ባቲክ ግን ለመስራት ስንት ጊዜ ይፈጅባቸዋል ስላት 2 አሊያም 3 ወር። እኔ ቴክስት ራሱ ኢሜይል ስመልስ 2 እና 3 ወር ይፈጅ። እኔም አዳዲስ እዛ ያሉ የሚያማምሩ ባቲክ ልብሶች ሞክሬ ነበረ። ማራገቢያ የሚመስለውን ነገር ሞክሬ ነበረ። በጣም ነው ብቻ ደስ የሚለው። እኔ ራሱ ኮራው በእነሱ ባህል። ሲጠቃለል ምን ማለት ነው? ሽሪምፕ ውስጥ ውሃ ውስጥ ያለ ሽሪምፕ ያለው ቤተ መንግስት እንደማለት ነው ቺረቦን። እና ያው እዚህ ዋይፋይ እና ኤሲ ካለ በስነ ስርዓት እኖራለሁ። ግን ሙቀቱን እንዳጠይቁኝ። እዛ በነበርንበት ቦታ ራሱ 32 ዲግሪ ሴልሺየስ ነበረ። ግን ሙቀት እንዳይመስላችሁ በጣም ነው የሚሞቀው ከሚገባው በላይ። ግን ቦታው ላይ ኤሲ እና ዋይፋይ ካለ አይናላሽም እኖራለሁ። ስጠቀልላችሁ ግን ማለት ነው ቺረቦን የሚገርም ቦታ ነበረ። በጣም የሚብለጨለጭ አይነት ቦታ አይደለም። አሊያም ደግሞ የቱሪስት እስከዚህ ድረስ ከመጣችሁ ቪዲዮ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ፣ ቪዲዮን ሼር ማድረግ እንዳትረሱ። ሌላ ጊዜ ያው ቺረቦን የመሰለ ቦታ ሲሄድ ቪዲዮ እንደርሳችሁ። እስከዚህ ድረስ በሌላ ቪዲዮ እስካገኛችሁ ድረስ በደንብ ነቃ ብላችሁ እንዲሁም ደግሞ ብዙ ነገር እየፈጠራችሁ ፕላስ ደግሞ ያው ስትመጡም ደግሞ ባቲክ ለመስራት ዲዛይን ማድረጋችሁ ስለማይቀር ሰሙ ቲሸርታችሁ ላይ እንዳንጠባጠብ ተጠንቀቁ። በሌላ ቪዲዮ እስክንገናኝ ግን ውድ ነው ማድረጋችሁ። ባይ